ቫኔሳ ስለማስብልሽ ነው ካንቺ የምለየው። በቃ ደህና ሁኚ። ማክስ እንደዚህ ጥላኝ ልትሄድ አትችልም። በጭንቅላትሽና በልብሽ ውስጥ ያሉትን ነገሮች ለመፍታት እንድትችል የሚያስችልሽ ጊዜያዊ ስንብት አድርገሽ አስቢው። ቫኔሳ ያኔ ለመጀመሪያ ጊዜ ያገኘኋት ሴት አይደለሽም። አሁን አንቺ የተዋጣላት የሥራና የንግድ ሰው ሆነሻል። ስለዚህ አሁን ሁሉንም ሥራ በራስሽ ማወጣት እንደምትችይ ተረድቻለሁ። ለዛ ነው። እሺ ማክስ፣ ግን አንተ እንደምትለው ቀላል አይደለም። ትክክለኛውን ነገር ለማድረግ ቀላል ሆኖ አያውቅም። ስሚ፣ በቃ አታልቅሽ ቫኔሳ። አንዴ ተመልከችኝ። አብረን ስላሳለፍነው ጊዜ ላመሰግንሽ እፈልጋለሁ። በጣም አመሰግናለሁ። ሶፊያ፣ እዚህ ስላየሁሽ በጣም ደስ ብሎኛል። አመሰግናለሁ። እንድመጣ ያደረገኝ አለያንድሮ ነው። ገባኝ። እንግዲህ እንድትመጣ የጠየቅኳት በኩባንያ ውስጥ ያሉንን የሥራ ዘርፎች እንድታውቅ ስለፈለግኩ ነው። ያሉንን የሥራ ክፍተቶች አይታ የምትፈልገውን የመምረጥና የመስራት እድል እንዲኖራት ፈልጋለሁ። ጥሩ ሐሳብ አይደል? እሺ። ምናልባት በዚህ ላይ ብሰራ ብለሽ ያሰብሽው ነገር አለ? ያው መጀመሪያ የምትሰራቸውን ስራዎች ሁሉ ማየት ፈልጋለሁና እኔ ልሞላ የምችለው ክፍተት ካለ መሳተፍ ፈልጋለሁ። ጥሩ፣ በቃ ሁሉንም አሳይሻለሁ። ከየት መጀመር ትፈልጊያለሽ? ይኸውልሽ፣ ኮርፖሬሽኑ በርካታ ኩባንያዎች አሉት። ጄዊል ኢንዳ ክራውንም የኛ ሆቴል ነው። የአሳ ምርትም አለ። የፋይናንስ ኩባንያና የውጭ የንግድ ሥራ ላይ የሚሰራ ኩባንያም አለ። ሁሉንም ተዘዋዝሮሽ ማየት ትችያለሽ። የኔ ውድ፣ በጣም ብዙ ኩባንያዎች ናቸው። ባለቤትሽ ብዙ ሐሳብ ስላለው በቁጥር አናቃቸውም። ደግሞ ሁሉንም ስራዎች በአንድ ቀን ውስጥ ማየት አይጠበቅብሽም። ሁሉንም ተመልከቺና በኋላ ትነግሪኛለሽ። እሺ? ደግሞ እኔ ጋር ወደ ቢሮ ስለመጣሽ ደስ ብሎኝ። በኋላ እንገናኛለን የኔ ውድ። እሺ፣ አሁን እንሂድ አይደል? ትናፍቀኛለህ። ይኸውልሽ፣ አሁን ቅኝታችንን ብንጀምርና መንገድ ላይ ነገሮችን ባስረዳሽ ችግር የለውም አይደል? እንግዲህ እሱን ጀምር። ቆይ ግን ማክስ፣ ለምን ሄድክ? ለምን? ኢዛቤላ። ሰላም ቫኔሳ፣ ደህና ነሽ? ደህና አይደለሁም። ምን ሆነሽ ነው? ስራ ላይ ነሽ እንዴ? የማወራሽ ነገር አለ ጓደኛዬ። ይቻላል። ምን እንዳደርግልሽ ፈልገሽ ነው? እቤትሽ መምጣት እችላለሁ? አዎ ይቻላል። ነይ፣ በቃ ጠብቅሻለሁ። በቃ እመጣለሁ። እኔ የምወደው ከሰዎች ጋር የሚያገናኘን ስራ ነው አለን። እንደዛ ከሆነማ ጥሩ ነው። ምክንያቱም ቫኔሳ ከደንበኞች ጋር ቅርብ የሚያደርገን ነገር ነጥፋለሽ። ብናየውስ? በቅርበት እንድንሰራ ስትል ምን ማለት ነው? ምን መሰለሽ፣ እንደምታውቂው ገበያ ላይ ብዙ ተሳትፎ አለ። ስለዚህም ስራችንን እንከን የለሽ ማድረግ አለብን። እኛ ጋር ደውለው ቦታ ከያዙበት ጊዜ አንስተው ከሆቴል እስከሚወጡ በንቃት መጠበቅ አለብን። ምንድን ነው ያጠናሽው? የሁለተኛ ደረጃ ትምህርት ብቻ ነው ያጠናቀቅኩት። እሺ። ከዛ ወላጅ እናቴ ስትታመም ትምህርቴን ትቼ ምግብ ቤታችን ውስጥ መስራት ጀመርኩ። አንቺ ደግሞ እዚህ ምን ታደርጊያለሽ? ምናልባት እዚህ መስራት ትፈልግ እንደሆነ ለማየት ነው። አለያንድሮ ጠርቷት ነው። ሰላም እንዴት አደርክ? እንዴት አደርሽ እመቤት? ሰላም ብላንኪታ፣ ነገሮች እንዴት እየሄዱ ነው? እስኪ ንገሪኝ። ከመቼውም ጊዜ በተሻለ እየሰራን ነው። ሬስቶራንቱ ወረፋ በሚያስይዙ ሰዎች ተጨናንቋል። ሆቴሉ ደግሞ ከዛሬ ጀምሮ እስከ ቅዳሜና እሁድ ድረስ ሙሉ በሙሉ ተይዟል። በጣም ጥሩ ነው። እንደዚህ ሲሆን ምን ያህል ደስተኛ እንደሚያደርገኝ አታውቂም። በቃ ኢዛቤላ ጋር ደውላትና ልንገራት። አሁንም እንደተከፋች ነው? አዎ በጣም ታሳዝናለች። ነገር ግን ሀዘኗን እንድትረሳው መጣር አለብኝ። ስራውን ብቻዬን መስራት አልችልም። አዎ ግን ደግሞ በእኔ ላይ እምነትሽን ጣይ። አውቃለሁ፣ ምርጥ ሰራተኛ እንደሆንሽ አውቃለሁ። ግን ምንም ቢሆን ለእህት የሆነ ነገር ማድረግ አለብኝ። የእህትሽ ልብ በእንደዚህ አይነት ሁኔታ መሰበሩ ያሳዝናል እጅግ በጣም። ለዛም ነው በፍቅር ላለመያዝ የምጥረው። ምክንያቱም መጨረሻ ላይ ሰዎች ሲጎዱ አይቻለሁ። እንደዚህ ባይሆን ጥሩ ነበር። ትክክል ነሽ። ፍቅር በጣም ከባድ ነገር ነው። ዋነኛው ምክንያቴም እሱ ነው። ካልደበረሽ አንድ ነገር ልንገርሽ፣ በፍቅር ግንኙነትሽ ዙሪያ ጥንቃቄ አድርጊ። ምክንያቱም የፈለግሽውን ነገር ማጣት በጣም ከባድ ነገር ነው። አዎ አውቃለሁ። እህቴ ላይ የተፈጠረው ነገር ምን ያህል እንደጎዳኝና እንዳበሳጨኝ መግለጽ አልችልም። በጣም ብዙ አላስፈላጊ ሀዘን ቤታችን ገብቷልና የዚህ ሀዘን ሁሉ ስቃይ ተጠያቂያቸው የተረገመች ሶፊያ ናት። ከኔ ጋር መጣላት ፈልጓል ማለት ነው። ኤድዋርዶ እባክህን ችግር አትፍጠር። ከወንድሜ ጋር ትዳር ስለመሰረትሽ ብቻ የማይመለከትሽ ጉዳዮች ውስጥ ማገብ። ኤድዋርዶ ተው። አለን ምንም አትጨነቅ። ኤድዋርዶን በደንብ አውቀዋለሁ።
ላንቺ ያለኝን ቀና አመለካከት ለማሳየት ራሴ እያዞርኩ ባስጎበኝሽ ደስ ይለኛል። አትለኝም? አዎ፣ ግን በእኔ ላይ የእግር ትእዛዝ እንዳስወጣሽብኝ ላስታውስሽ ይፈልጋል። አንተ ያደረከኝ ነገር ረስተህ ሆነው እንዴ? እዚህ በመገኘትሽ ብቻ የሆነ ነገር ፈልገሽ ፖሊሶች ሊይዙኝ እንዲመጡ እንዳታደርጊ ስጋት ይዞኛል። ስለዚህ ልትወሽ ይቅርታ አድርጊልኝ። እዚህ መጣል ብዬ አላሰብኩም። ምንም አታስብ። እዚህ ላገኘው እንደምችል ረስቼው ስለነበር ነው የደነገጥኩት። ኤድዋርዶ በጣም የሚገርም ሰው ነው። ይኸውልህ ምን አይነት ስራ መስራት እንደምችል አላውቅም፣ ግን በእርግጠኝነት ከኤድዋርዶ ርቄ መስራት ነው የምፈልገው። አይኑን ራሱ ማየት አልፈልግም። ችግር የለውም፣ እንቀጥል። ይቻላል። አምላክ ሆይ በአሁኑ ደግሞ በጣም ከብዶኝ ነበር። ደክሞሃል አይደል? አረ ከድካምም ያልፋል። ሁልጊዜ ግን እንደዚህ እንደማይሆን ተስፋ አደርጋለሁ። በዚህ ሁኔታ ከቀጠለ ግን ድካሙን የምችለው አይመስለኝም። በቅርቡ ሁሉንም ነገር በቀላሉ ማድረግ ትጀምራለህ። ርቦሃል? አዎ፣ በጠዋት ስለወጣን ቁርስ የምንበላበት ሰዓት አላገኘንም። በቃ አሁን ቀለል ያለ ምግብ ላዘጋጅ። ኧረ ተይ እባክሽ። ዶክተሬ መለወጥ ያሉብኝ ነገሮች እንዳሉ ነግሮኛል። ለምሳሌ ለብቻዬ አንዳንድ ነገሮችን ማድረግ አለብኝ። አንዳንድ ነገሮች ላይ ለውጥ እንዳደርግ ፈልጎ ነው። የምን ለውጦች? አላውቅም። ማዕድ ቤታችን ውስጥ ለእኔ ምቹ የሆኑ ዕቃዎችን ማሟላት ሊሆን ይችላል። ባለፈው መጥበሻው እንዴት እንዳስቸገረኝ አይተሻል። አዎ፣ በእርግጥ እንዲመችህ ነገሮችን ማመቻቸት አለብኝ። እሺ፣ መጀመሪያ አንዳንድ ዕቃዎችን እኔ እንድደርስባቸው ዝቅ ብለው እንዲሰቀሉ ማድረግ አለብሽ። የተወሰኑ ነገሮችን የማዘጋጅበት ትንሽዬ ጠረጴዛ ቢኖረኝ ጥሩ ነው። የምትፈልገውን አደርግልሃለሁ። ብቻ አንተ ሐሳብህ ምንም ሳታስቀር በግልጽ ንገረኝ። አንቺ ብቻሽን ያንን ማድረግ አትችይም። ይቅርብሽ። እርዳታ ያስፈልግሻል እና ችግር የሚሆንብን ያ ነው። ትክክል ነህ። አንድ ሐሳብ ግን መጥቶልኛል። ምንድን ነው? ፋውስቶ ሊረዳን ይችላል። የእውነት እሺ ብሎ የሚያግዘን ይመስልሻል? አዎ በጣም። ምክንያቱም ጥሩ ሰው ነው። ፋውስቶ ስራውን የሚችል ይመስልሻል? ምናልባት መጀመሪያ ላይ እንዴት እንደሚሆን ላያውቅ ይችላል። ከዛ ግን እየተሻሻለ ይመጣል። ግን ችሎታው ቢኖረውም እንኳን እሺ ብሎ የሚሰራ አይመስለኝም። መጀመሪያ እንጠይቀውና እንወቅ። ምን ችግር አለው? በጣም ጥሩ። አስጨነቅሽኝ እኮ። ምን ሆነሻል የኔ ውድ? ማክስ ጥሎኝ ሄደ ማለት ምን ማለት ነው? በቃ ይኸውልሽ ሁሉን ስለጨረሰ ሄደ። እንዳይሄድና ትንሽ እንዲቆይ ጠይቄው ነበር። እሱ ግን እንደማይቆይ ነገረኝ። በጣም ነው ያዘንኩት። ከኤርኔስቶ ጋር ልፋታ እንደሆነ በነግረው ምንም ግድ አልሰጠውም። ችግሮቼን መፍታት እንዳለብኝ ነግሮኝ በቃ ወጥቶ እኔን ጥሎ እንጂ ለኢዛቤላ። ስሚኝ ጓደኛዬ፣ ልቤ ተሰብሯል። ውይ ቫኔሳ፣ በጣም አዝናለሁ። ኢዛቤላ ግን የእውነቴን ነው፣ እንዲሄድ አልፈልግም። በጭራሽ ላጣው አልፈልግም። ካልሆነ ግን መቼም ደህና አልሆንም። አይሆንም። አንቺ ደህና ለመሆን ማክስ አያስፈልግሽም። ኢዛ፣ እድሜ ለሱ በኩባንያ ውስጥ ብዙ ነገር ማድረግ ችያለሁ። አልፎ ተርፎ እኔ በአሌሃንድሮና በእናቴ ፊት ተቀባይነትን አግኝቻለሁ። አይ ቫኔሳ፣ አንቺ ፈቃደኛ ስለሆንሽ ነው የተሳካው። ሁሉም ነገር የተሳካው በራስሽ ጥረት ነው። እሱ ደግሞ በየት በኩል መሄድ እንዳለብሽ ከማማከር ውጭ ምንም አላደረገም። ጓደኛዬ በራሴ በጣም እተማመናለሁ። ግን ደግሞ ይኸውልሽ እሱ በጣም ያስፈልገኛል። ነገሮችን የሚያይበትንና መፍትሄ የሚያበጅበትን መንገድ ማወቅ እፈልጋለሁ። ምን ማድረግ እንዳለብኝ አላውቅም። ደግሞ የኤርኔስቶን ፍቺ መጠየቅ አልነበረብኝም። የማረባ ሰው ነኝ። በጣም ሞኝ ሰው ነኝ። አይደለሽም። ምናልባት ቫኔሳ ፍቺ ለመጠየቅ ቸኩለሽ ይሆናል። ደግሞም ከዚህ በፊት ማክስ በውሳኔሽ ላይ ተጽዕኖ ማድረግ እንደሌለበት ነግርሻለሁ። እንደዚህ መሆን የለብሽም። የሱ ተጽዕኖ ሳይሆን ይኸውልሽ ከማክስ ጋር ሰውን የሚሰማኝን ስሜት ከኤርኔስቶ ጋር ማጣቴ ነው። እኔ ኤርኔስቶን የማልወደው ከሆነ ከእርሱ ጋር መሆን አልፈልግም። በቃ ይሄው ነው። እና ማክስ ሲሄድ ምን አለሽ? ለምን እንደሆነ ነገረሽ? ለእኔ ሲል እንደሚሄድና ብንለያይ እንደሚሻል ነገረኝ። ይኸውልሽ እኔም ትክክል ነው ብዬ አስባለሁ ቫኔሳ። እሱን ተጠቅመሽ ከባልሽ ለመፋታት ምክንያት አታድርጊው። በራስሽ ተነሳስተሽ ማድረግ ያለብሽ ነገር ነው። ብትጸጸሽ እንኳን አምነሽበት ያደረግሽው ነገር ነው። ስለዚህ አሁን የሚሰማሽን እርሹ። እማዬ፣ እዚህ ምን እያደረግሽ ነው? የተፈጠረ ነገር አለ እንዴ? ሰላም ውዴ፣ ደህና ነህ? እንዴት ነህ? ደህና ነኝ። በእርግጥ አንቺ እዚህ ስትመጪ እደሰታለሁ፣ ግን በሰላም እዛ በሐሳብ ከምትሰለሰል እዚህ ብመጣ ይሻላል ብዬ አስቤ። ታዲያ ለምን ወጣ ብለን ቡና እንጠጣ? ምን ተስለ? አይ የኔ ውድ ልጅ፣ እሱ እባክሽን እማዬ፣ እሺ በይኝ። ነይ ከኔ ጋር። ኤድዋርዶ፣ ቆይ ምን ሆነ ነው? እኔ እኮ አውቅሃለሁ። ምንም? እርግጠኛ ነህ? እሺ ልዋሽሽ እንደማልችል አውቃለሁ፣ ግን ደግሞ በአሌሃንድሮ ምክንያት እንድትሰቃይ አልፈልግም። ለዛ ነው እማዬ። አሁን ደግሞ ምን አደረገ? አሌሃንድሮ ሶፊያን እዚህ አምጥቶ በየትኛው ዘርፍ መስራት እንደምትፈልግ እያማረጣት ነው። ምን?
እንደዚህ ያለ ነገር እንዴት ያደርጋል? እማዬ ያቺ የተረገመች ልጅ እንዳታያት። አይሆንም ውዴ፣ እኔ አልወጣም። ያቺ ሴት ቤቱን ለቅቄ ስወጣላት እዚህ መታ ዋና መሆን ያምራታል? ይሄ በጭራሽ እንዲሆን አልፈቅድም። ደግሞ ከባድ እርምጃ ወስዳለሁ። አብዛኛውን ጊዜ የምንሰራው ከአሳ አጥማጆች ጋር ነው። እንደምታውቀው የካሊፎርኒያ የባህር ዳርቻዎች ጋር ብዙ ክምችቶች አሉ። ስለዚህ ለእኛ በጣም ጥሩና ተርፋማ ቦታ ነው። ከዛም ባለፈ ስፍራው ጥሩ ልዩ ቦታ ነው። ለዛም ነው አሌያንድሮ ጥሩ የሥራ ዕድል ያለበት ቦታ መሆኑን አውቆ ስራ የጀመረው። ባለፉት 5 ዓመታት ውስጥ የአሳ ምርቶቻችን እድገት እያሳዩ ነው። ጥሩ እየሰራን ነው። በጣም ደስ የሚል ይመስላል። ግን እውነት ለመናገር ስለዚህ ስራ ምንም አላውቅም። እንግዲህ ስራውን ከወደድሽው መማር ትችያለሽ። ትንሽ ልጅ እያለሁ አንድ ጊዜ ከአባቴ ጋር አሳ ለማጥመድ ሄጃለሁ። ከዛ በዘለለ ምንም የማውቀው ነገር የለም። የመሸጫና መለወጫ ስራ ዘርፉስ? በሱ ዙሪያ ምንም ልምድ የለኝም። ግን ደግሞ ከሰራው አይቀር ጠቃሚ መሆን እፈልጋለሁ። አሁን ስለሷ ትጨነቂ እሺ? ምክንያቱም ከእናት ሆድ ሲወጣ ማንም ሰው አውቆ ይወጣ የለም። ደግሞም ላንቺ የሚሆን ስራ እናጣም። እሺ እንቀጥል። ለዛም ነው እንድንወጣ እያስጨነኩሻለሁ። ከፈለግሽ እሷ ስትወጣ ተመልሰሽ መምጣት ትችላለሽ። አይሆንም የኔ ውድ፣ ከእሷ እየተደበቅኩ የመኖር እቅድ የለኝም። እንድትጨናነቂ አልፈልግም። አየሽ፣ ምንም ልነግርሽ ያልፈለኩት ለዚህ ነው። አይ መናገር ትክክል ነው። እኔ ተጨማሪ ችግር መፍጠር አልፈልግም። አይ ምንም ተጨማሪ ችግር አይፈጠርም። ግን ደግሞ ወንድምቺ ሴት እያደረሰችብን ያለውን ጉዳት ሊረዳ ይገባል። ምክንያቱም እሱ ታውሯል። አዎ አውቃለሁ። ከምንም በላይ ደግሞ የእሱ እንደዚህ መቀየር ይበልጥ ያመኛል። እማዬ እሱን ለእኔ ተወው። ሶፊያ ምን አይነት ሴት እንደሆነች እንዲገነዘብ አስፈላጊውን ነገር ሁሉ አደርጋለሁ። ሕይወታችን እንደዚህ መቀጠል የለበት። እኔም ተስፋ አደርጋለሁ። እሺ፣ ግን እሱን ማሳመን ግን ከባድ ነው የሚሆንብን። እህትህ ጋር ደውዬ አነጋግራትና ሶስታችን መወሰን ስላለብን ነገሮች እንነጋገራለን። እሺ እማዬ፣ ደግሞ በየትኛውም ውሳኔሽ እስማማለሁ። እሺ ውዴ፣ አመሰግናለሁ። አንተ እኮ ልዩ ነህ። ነሽ? አይ እውነት ለመናገር አይደለሁም። ማክስም ማየት እንደማልችል ማወቄ ውስጤን በጣም እየጎዳው ነው። ተስፋ ያደረኩበት ነገር ህልሜ ብቻ ሆኖ ቀርቷል። ምን እንደማደርግ ራሱ አላውቅም። በጣም ከፍቶኛል። የምትናገሪውን ነገር ተረድቼሻለሁ። ምን እንደሚሰማሽ ይገባኛል። አውቃለሁ። አዳምጪ። በአሌሃንድሮ ምክንያት ህይወቴን ሙሉ እያለቀስኩ እንዳልቀጥል እንደመከርሽኝ ሁሉ አንቺን በማክስ ምክንያት በፍጹም ህይወትሽ መቆም የለበትም። አዎ እንደውም ልክ ነሽ። እጅ አልሰጥም። በተለይ አሁን ከዛ የባሰ የምትጋፈጪው ነገር በእጅሽ አለ። ስለሱ ማሰብ አለብሽ። አይ አሁን ባለውበት ሁኔታ የፍቺ ወረቀቶቹንም መፈረም የምችልበት አቋም ላይ አይደለሁም ኢዛቤላ። የሚገርምሽ ለቤተሰቦች እንኳን ምንም ነገር አልነገርኳቸውም። እሺ የሚሰማሽ ነገር ይገባኛል። ይኸውልሽ ግን እሱን ለመፍታት ከወሰንሽ ቶሎ ንገሪያቸው። አዎ መናገር ፈልጋለሁ። ግን ደግሞ ይህንን ነገር ለማድረግ ዝግጁ አይደለሁም። ይኸውልሽ ቤተሰቦችሽ አሁን ያሉበት ሁኔታ ከባድ ስለሆነ የፍቺ ወሬ ቀላል ሊሆን አይችልም። በደንብ አስቢበት። እሺ ውይ እባክሽን አታስታውሽኝ። አዳምጪ። አሁን ለማክስ የሚሰማሽን ስሜቶች ወደ ኋላ ብለሽ ስለ ራስሽ የምታስቢበት ጊዜ ነው። ለራስሽ ጊዜ ስጪ። አላውቅም፣ በእውነት አላውቅም። ምንም ነገር አላውቅም። ምክንያቱም የፍቺ ሂደቱን መጀመርና ማክስን ከህይወቴ ማስወጣት ለእኔ በጣም ከባድ ነው የሚሆነው። ምን እንደማደርግ አላውቅም። በቃ ምንም ነገር አላውቅም። እኔ በጣም ግራ ገብቶኛል። ይኸውልሽ ይሄ አንቺ የመረጥሽው መንገድ ነው። ስለዚህ አብረውት የሚመጡትን ነገሮች መሸከም አለብሽ የኔ ውድ። ግን ደግሞ ይህንን ነገር መወጣት ትችያለሽ ቫኔሳ። እኔ ደግሞ ሁሌም ከጎንሽ ነኝ። አመሰግናለሁ። እና ደግሞ ምን እንደገባኝ ታውቂያለሽ? ቅድም ያልሽ ነገር ልክ ነው። አሁን ስለ ራሴ ብቻ የማስብበት ጊዜ ነው። ቫኔሳ የት ነው ያለችው? የት ሄዳ ነው? ኤርኔስቶ። ሰላም እመቤት። ቫኔሳ የት እንዳለች ታውቃለህ? አይ የት እንዳለች አላውቅም። እንግዳ ባህሪ እያሳየች ነው። ለምን እንደዛ አልክ? አላውቅም። ምናልባት እሷ ራሷ ልትነግርሽ ፈልጋ ይሆናል። መልካም ቀን። ሎሬ እንዴት ነሽ? ወይዘሮ ሉሲያ ነኝ። እመቤት መረዳሽ ነገር አለ። ምን ፈልገሽ ነው? ቫኔሳ የት እንዳለች ታውቂያለሽ? ከጥቂት ደቂቃዎች በፊት ነው የወጣችሁ። ወዴት እንደሄደች አላውቅም። እሺ ጥሩ አመሰግናለሁ። ይቺ ልጅ የት ሄዳ ይሆን? ግራ ያጋባል። ቫኔሳ የት ሄደሽ ነው የኔ ልጅ? እሺ በቃ በኋላ ቤት እንገናኛለን። ስለ ወንድምሽ ማውራት አለብን። ላወራ የምፈልገው ነገር አለ። ምንድን ነው? አሁን የምነግርህን ነገር ማንም ሰው እንዲያውቅ አልፈልግም። ገባ? ስለምንድን ነው የምታዋራኝ? እህት ፍቺ ጠየቀችኝ። ለምን?
ምንም አላረኳትም። እንደውም በተቃራኒው ከእሷ ጋር ለመስማማት የቻልኩትን ሁሉ አድርጌያለሁ። ምክንያቷ ምንድን ነው? በእርግጥ አንዳንድ ችግሮች አጋጥመውን ነበር፣ ግን እኔ እንደሚመስለኝ ምክንያቷ ሌላ ነው። ብዙ ውጣ ውረዶች ውስጥ ስለገባች ከኔ ጋር መለያየት ትፈልጋለች። እኔ ተስፋ ቆርጫለሁ። አሁን ልትረዳኝ የምችለው አንተ ብቻ ነው ኤድዋርዶ። ጥሩ አስጎብኝ እንደነበርኩ ተስፋ አደርጋለሁ። የተዋጣልን። አመሰግናለሁ አለ። ምንም አይደል። በቃ አንዳንድ ኢሜሎችን እልክልሃለሁ። ደህና ሁን። እሺ፣ አመሰግናለሁ። ጉብኝት እንዴት ነበር? ጥሩ ነበር። ደግሞም ይህንን ቢሮ ለማስተዳደር ምን ያህል ማወቅ እንዳለብህ ስለተረዳው አድንቄሃለሁ። በጣም ጎበዝ ነህ። በእርግጥ ድሮ ማደንቅህ ነበር፣ ግን አሁን ደግሞ ይበልጥ ተገርሜያለሁ። አመሰግናለሁ። ግን የምታስቢውን ያህል የተወሳሰበ አይደለም። አይ ከባድማ ነው። አለን ኃላፊነቶችን ሲያስረዳኝ ይበልጥ አብሬህ እንድሰራ አነሳስቶኛል። ስማኝ፣ አንድ ነገር ልጠይቅህ ፈልጌ ነበር። የምሰራውን ነገር መርጬ ከመወሰኔ በፊት ሁሉንም ነገር ለመረዳት እንድችል የተወሰነ አጫጭር ትምህርት መማር እችላለሁ አይደል? አዎ። ከምር? ስለዚህ እዚህ ያሉ ሰራተኞችህ በሙሉ ሚስትህ ኩባንያውን ስለምታውቀው እንጂ ስለተጋባን ብቻ ስራ እንዳልሰጠኸኝ እንዲያየው ፈልጋለሁ። ፍቅሬ፣ ሐሳብሽን ወድጄዋለሁ። በማንኛውም ጊዜ ትምህርትሽን መጀመር ትችያለሽ። እኔማ በተቻለኝ ፍጥነት ስራዬን ጀምሬ አንተን በደንብ ማኩራት ነው የምፈልገው እና በሚቀጥለው ጊዜ ካለን ወይም ከጓደኞቹ ጋር ስነጋገር ሚስትህ ስለሚያወሩት ነገር እንደምታውቅ እንዲገነዘቡ ፈልጋለሁ። አንተን ላሳፍርህ አልፈልግም። ከአንቺ በጣም የምወድልሽ ነገር እኮ ይሄ ነው። እና ትነግረኛለህ? ቅንነትሽንና ራስሽን ለመቀየር ያለሽን ንቃት እንዲሁም ህልምሽን ለማሳካት ያለሽን ትጋት እወድልሻለሁ። ናልሳምህ እና በምን መልኩ እንድረዳ ትፈልጋለህ? የፍቃዱ ጉዳይ እንዴት እየሄደ ነው? ስንነጋገር ነበር። ቶሎ እንዲያልቅ ግን የሆነ ገንዘብ ይፈልጋሉ። ችግር የለውም፣ የተወሰነ ገንዘብ እንደ ቀብድ እሰጣቸዋለሁ። ምን መሰለህ፣ ቫኔሳ ስኬታማ ሰው እንደሆንኩኝ ከተገነዘበች ፍቹን ልትወው ትችላለች። ገባህ አይደል? እንግዲህ በፍጥነት እንድናደርገው ከፈለግ ለመንግስት እንድንሸጠው ከቀረቡት ሀሳቦች ጋር አብረን ብንሄድ የሚያዋጣን ይመስለኛል። ብዙ ተጎታች መኪኖችን ማዘጋጀትና እያንዳንዱ መኪና ውስጥ ምን ያህል የሕክምና መሳሪያ እንደሚያስፈልግ ማወቅ አለብን። በፍጥነት ለመሸጥ ይሄ አማራጭ ያዋጣል ብለህ የምታስብ ከሆነ በደንብ ቀጥልበት። እንግዲህ ምናልባት ነገሮችን ለማፋጠን ትንሽ ገንዘብ እንድንሰጣቸው ሊጠይቁን ይችላሉ። ገባህ? ካለኝ ገንዘብ የመጀመሪያውን ክፍያ ለመክፈል እሞክራለሁ። አጋሮቻችንም ገንዘብ እንዲያበረክቱ ጠይቃቸው። አማቻ አትጨነቅ፣ ሁሉም ነገር ሰላም ይሆናል። እሺ ኤድዋርዶ፣ እባክህ ይሄ ነገር ከኛ ውጪ እንዳይወጣ በማድረግ ውለታ ዋልልኝ። በመካከላችን ምን እንደተፈጠረ ማንም ማወቅ የለበትም። ሚስጥር እንዴት መጠበቅ እንዳለብኝ ያውቃለሁ። ወደዚህ እንድመጣ ስለጋበዝከኝ አመሰግናለሁ፣ ግን አሁን መሄድ አለብኝ። እባክሽ አትሂጂ። አይ ብሄድ ይሻላል፣ ምክንያቱም ስራህን ከጨረስክ በጊዜ ወደ ቤት መመለስ ትችላለህ አይደል? እዚህ እንድትቆይ አንቺን ለማሳመን ምን ላድርግ? ሳሜኝ። እንዴት ጭራሽ እዚህ መጣሽ? እመቤት፣ ስላየሁሽ ደስ ብሎኛል። እሷ እዚህ እንዳለች ቢነግረኝም ስላላመንኩ ነው የመጣሁት። ይኸውልሽ እማዬ፣ የሶፊያ እዚህ መምጣት ምንም ችግር አይፈጥርም። በእርግጥ ልክ ነህ። አስቀድማ ቤቱን ወስዳ እኔና ኤድዋርዶን ከቤት አስወጣች። እመቤት እባክሽ ላስረዳሽ። ምንም ነገር መስማት አልፈልግም። ከቤቱ በተለየ እዚህ ድርጅት ውስጥ ያለው ነገር ቀላል ነው ብለሽ እንዳታስብ። ከዚህ አስወጣችኋለሁ ብለሽ አስበሽ ከሆነ በጣም ተሳስተሻል። እማዬ እንደዚህ ያለ ነገር አትናገሪ። ከፈለሽ ቁጭ ብለን እንነጋገር። ለምን እናወራለን? መነጋገራችን ምንም ፋይዳ የለውም። እስቲ አንዴ እንኳን አዳምጪ። እስከማውቀው ድረስ ከቅርብ ጊዜ ወዲህ ስለምናገረው ነገር ግድ አይሰጥሽም። ማሬ እባክህ ለመረጋጋት እንድትከላከይልኝ አልፈልግም። ዝም በይ። ስራ ላይ እንደሆናችሁ ስላየው በውጣ ይሻለኛል። የኔ ፍቅር ይቅርታ አድርግልኝ። በእኔ ምክንያት ስትጨቃጨቅ ማየት አልፈልግም። እንደውም ችግሮቻችሁን ፈታችሁና ተስማምታችሁ ማየት ነው የምፈልገው። እንደምትወዳችሁ አውቃለሁ። እናቴ በህይወቴ ውስጥ ትልቅ ቦታ አላት። አዎ እሱን አውቃለሁ። ለዛም ነው በእኔ ምክንያት ችግር ውስጥ ስትገባ የማዝ ነው። እባክሽ እንደዛ አትበይ። በቃ ቤት እንገናኝ። ደህና ዋል። እንደዚህ ሆነሽ እንድትሄጂ አልፈልግም። አይ ደህና ነኝ፣ አታስ ግን አሁን ውዴ ብሄድ የተሻለ ነው ብዬ ስላሰብኩ ነው። አንተ ስራህን ስራ እሺ። አፍቅርሃለሁ። የኤርኔስቶን ስራ ማንቀሳቀስ አለብኝ። የመንግስት ባለስልጣናትን ቀደም ብዬ አነጋግሬያቸዋለሁ። ፍላጎት እንዳላቸው አሳይተው። በጣም ጥሩ። አሁኑኑ መጀመር ፈልጋለሁ። እኔ ጨርሰዋለሁ። ሌላው ደግሞ ምን እንደምናደርግ ልንገርህ። ራስ ጋብዘን በፍጥነት እንዲሰጡን ልባቸውን ብናሸፍት ምን ይመስላል? አሪፍ ሀሳብ ነው አይደል? እነሱን ማሳመን ላይ ችግር የሚገጥመን አይመስለኝም። ከየትኛውም ጊዜ በተለየ አሁን እማዬ ለዚህ ቤተሰብ ያለሁት እኔ እንደሆንኩኝ እንድታስብ ፈልጋለሁ። ቤተሰቡን አንድ ማድረግ ከምንም በላይ እሷ ጋር ዋጋ አለው። ከሁኔታዋ ተረድቻለሁ። ችግር እሱ የምትፈልገው እንከን የሌለው ቤተሰብ ያለው ጭንቅላቷ ውስጥ ነው። አሌሃንድሮና እኔ እንደ ወንድማማቾች ታይተን አናውቅም። እማዬ ሁለታችን እንድንቀራረብ የምትችለውን ሁሉ አድርጋለች። ግን ደግሞ በጣረች ቁጥር ለሱ ያለኝ ጥላቻ እየጨመረ
ሰላም ሬቤ። እንዴት ነሽ ሶፊ? ስራ ላይ ነሽ እንዴ? አይ አይደለሁም። የምትፈልጊው ነገር አለ? እዚህ ያለሁበትን ቤት በማጽዳት የሚያግዘኝ ሰው ካገኘሽ ለማወቅ ነበር የደወልኩት። አይ ሬቤ፣ ብዙ ችግር ውስጥ ስለነበርኩ እሱን የማደርግበት ጊዜ አላገኘሁም ነበር። ግን ደግሞ ዛሬ ሁጎን እንደምጠይቀው ቃል ገባልሻለሁ። ቤት አይደለሽም እንዴ? አይ ወደ አሊያንድሮ መስሪያ ቤት ሄጄ ነበር። አሁን ወደ ቤት እየሄድኩኝ ነው። ምሳ አብረን ብንበላ ደስ ይለኝ ነበር፣ ግን ስራ ላይ ከሆንሽ ልረብሽሽ አልፈልግም። አረ እንዴት አንቺን ልረብሽኝ ትቻለሽ? እሺ በቃ ወደ ቤት እመጣለሁ። እሺ በቃ እንገናኛለን። እሺ ቻው። እማዬ ሶፊያን እዚህ ስላየቻት በጣም ተበሳጭታ ነበር። ውይ መገመት አይከብደኝም። በጣም አዝናለሁ። እናቴ ግን ትንሽ ነገር ብታበርድ ጥሩ። እንደማየው እየባሰባት። እባክህ ልትረዳት ሞክር። ቆይ አሊያንድሮ አውቃለሁ፣ ግን ደግሞ ባህሪዋ ተቀያይሮብኛል። አሁን እየኖረች ያለችው እኮ ከኤሚናና ከኢዛቤላ ጋር ነው። እንዴት ላይ ሞኛት እንደሚችሉ መገመት አያቅተህም አሊያንድሮ። አውቃለሁ፣ ግን ከቤት ለቃ የወጣችሁ በራሷ ውሳኔ ነው። ስማ ልንገርህ፣ ቅድም ሶፊያን እያስጎበኛት እያለሁ ኤድዋርዶ መንገድ ላይ አግኝቶ ነበር። ምን ተፈጠረ? በወጣበት እገታ ትእዛዝ ምክንያት አጠገቧ እንኳን መድረስ እንደማይችል ለሶፊያ ሲነግራት ነበር። ይህ የማይረባ ሰው ከእንግዲህ አርፎ እንደሚቀመጥ ተስፋ አደርጋለሁ። ደግሞ እስከ ኬረን ጋር ግንኙነት ጀምሯል አይደል? ሲታይ ነዋ እንደዛ የሚመስለው። እና ኤድዋርዶ እኮ ማንንም ሰው በጭራሽ አያከብረው። ምንም አይመስለውም። ትናንት መንገድ ላይ ተላለፍን። እኔ ወደ ቤት ስገባ እሱ ከተቃራኒ አቅጣጫ እየመጣ ነበር። ከቤት ነው የወጣው? እንዴት ሆኖ? አላውቅም። ሶፊያ እንዳላየችውና ቤት እንዳልገባ ነግራኛለች። ታዲያ ትንሽ ግራ አላጋባህም? ከእንግዲህ ባያናድደኝ ነው የሚሻለው። ትዕግስቴ ስላለቀ የማደርገውን አላውቅም። እማዬ ስትታይ ምንም ጥሩ አትመስይም። ምን ነው? አውቃለሁ። ሶፊያን ስላየኋት ተበሳጭቻለሁ። በእውነት ያቺ ሴት እፍረት አልፈጠረባት። ወደ አሌሃንድሮ ቢሮ ስገባ እየሳመችው ነበር። እሷ ከእሱ ጋር የሆነችበትን ብቸኛ ምክንያት እኮ ነግሬሽ ነበር። ግን አሁን እንዲበቃ ትፈልጋለሁ። ለነገሩ አንቺ ባታደርጊው ምን ያደርገዋለሁ? ያው የወንድምሽ ህይወት ላይ መወሰን ባልችልም በእርግጠኝነት ግን ስለ ኩባንያው መወሰን ይችላል። ነገር ግን አሌሃንድሮ ሶፊያን ወደዛ ሊወስዳት ካሰበ እኛ እንዳትገባ ልንከለክላት አንችልም። አውቃለሁ፣ ግን የፈለገውን ውሳኔ እንዳይወስን መገደብ እንችላለን። እንዴት? ከባድ እንደሚመስል አውቃለሁ፣ ግን ወንድምሽን ከዚህ ጉድ ካስወጣሁት በኋላ ኩባንያውን መታደግ እንችላለን። ውይ ሶፊ በጣም ይጣፍጣል። አውቃለሁ፣ እኔ ራሱ በበላው እያልኩ ነው። ብዙ ጊዜ እኔን ለመስራት በርካታ ግብአቶችን እጠቀማለሁ፣ ግን ቤት ውስጥ ምንም የለም። አውቃለሁ፣ ለዛም ነው እኮ ቤትሽ እንድትጋብዥኝ እየነገርኩሽ ያለሁት። ሬቤ፣ በቅርቡ እኔ ጋር መምጣት እንድቺ ማድረግ አልችልም። አሁን ነገሮች ጥሩ እንዳልሆኑ ታውቂያለሽ አይደል? አይ እኔማ ወደ ድርጅቱ ስትሄጂ ሰላም እንደወረደ ነበር ያሰብኩት። የሄድኩት አሌሃንድሮ ኩባንያውን እንዳይና እዛ ውስጥ መስራት የምፈልገው ስራ ካለ እንዳይ ስለጠራኝ ነው። እንደዛ ነው። መስራት? ንገሪ፣ ምን በወጣሽና ነው የእሱ ሚስት ሆነሽ ስራ የምትሰሪው? ውይ እህቴ፣ እኔ ቤት ውስጥ ቁጭ ብዬ ምንም ሳልሰራ መዋል እንደማልወድ ታውቂያለሽ። እንደዛ ስውል ብቸኝነትና ድብርት ይሰማኛል። እኔ እኮ አለሁልሽ። ብቻ ከአንቺ የሚጠበቀው መደወል ነው። ከዛ መጥቼ ህይወትሽን አስደሳች አደርግልሻለሁ። እና ምን አይነት ስራ ለመስራት ወሰንሽ? አልወሰንኩም፣ ትቼዋለሁ። ምክንያቱም ወይዘሮ ሉሲያ እኔን እዛ ልታየኝ አትፈልግም። ቆይ ያቺ ሴትዮ ሁሉ ነገር ውስጥ ጣልቃ መግባት አለባት? የራሷ ኩባንያና ቤቷ ነው። ደግሞም ለምን እንደዚህ እንደምትሆን ይገባኛል። በእርግጠኝነት መጥፎ ስሜት እንዲሰማሽ አድርገዋል። በጣም መጥፎ ቤተሰቦች ናቸው። እሱስ ልክ ነሽ። ውይ ሶፊ፣ እኔ አብሬሽ ብኖር ኑሮሽ በጣም ቀላል እንደሚሆን አምነሽ መቀበል አለብሽ። ገባሽ እህቴ? አሌሃንድሮ ውሳኔሽን ፈጽሞ እንደማይወደው አስባለሁ፣ ግን ደግሞ ልክ ነሽ። የግድ ይህንን ማድረግ ይኖርብሻል። ይህን የማደርገው ወንድምሽ ምንም አማራጭ ስላልሰጠኝ ነው እና በሀሳቤ ተስማምተሻል። ትደግፊኛለሽ አይደል? አዎ፣ ግን እኔ እማዬ የኔ ማር ደህና ነን፣ እናመሰግናለን። እህትህ አሌሃንድሮና ሶፊያ ምን እያደረጉ እንደሆነ አውቃለች። አስቀድሜ ያቺ ሴት አደገኛ እንደሆነች ነግሬያችሁ ነበር። ከእንግዲህ ምንም ነገር ማድረግ አትችልም። ስለዚህ እሷን ለማስቆም ሁላችንም የግድ አንድ መሆን አለበት። ታዲያ ምን አሰባችሁ? ይኸውልህ ምን መሰለህ፣ አንዳንድ ውሳኔዎች ላይ ደርሰናል፣ ግን ኤድዋርዶ በጣም ሊያበሳጩ ይችላሉ። እሱ ትንሽ አሳስቦኛል። ግን የኔ ልጅ አንተ ታስፈልገናለህ፣ በጣም እንፈልግሃለን። ሁሌም በእኔ ላይ መተማመን ትችላላችሁ። ከስራ በዘለለ ሌላ ነገር ማሰብ አልነበረብኝ።
የኔ ፍቅር እንፋታ ስትይ ላንቺም ቀላል እንዳልሆነ አውቃለሁ። ደግሞ እኔም በጣም እየተጎዳው ነው። ለምን የመፋታት ሐሳቡን አንተውም? ማስተካከል ያለብንን ነገር ለምን አስተካክለን በድጋሚ ደስታችንን አንፈጥርም? የኔ ፍቅር እባክሽን የኔ ፍቅር አስቢበት። በጣም አስፈላጊ የሆኑ ነገሮችን እኮ አላጣንም። አሁንም እንዋደዳለን። እንደዚህ ምን ላይ ትይት? ታዲያ ምን ታስቢያለሽ? የኔ ፍቅር ስላረፈድኩ ይቅርታ አድርግልኝ። አረ ምንም ችግር የለውም። ከእናቴ ጋር እያወራሁ ስለሆነ ምንም አታስቢ። አረ እባክህ በጣም አሪፍ ነዋ። ደግሞ ሆቴሉ ከዛሬ ጀምሮ እስከ ቅዳሜ ድረስ በሰው ተይዟል። አረ ተይ እንዴ! እንኳን ደስ አለሽ። በሰው ሞልቷል። ሳምንቱ ሙሉ መጥተው የሚመገቡ ሰዎች ቦታ ይዘዋል። በጣም ደስተኞች ሆነናል። እንደዛ ከሆነማ ብዙ ስራ አለብሽ። ከሆነ እኔ በጊዜ ልሄድና እረፍት አድርጊ። አንድ አፍታ ላይ አይሆንም፣ ጥለኸኝ አትሂድ። እኔም በሆን ብዙ መቆየት አልችልም፣ ምክንያቱም ነገ ከባድ ቀን ይጠብቀኛል። ምን አለ? እናቴና እህቴ አሌሃንድሮን መስመር ለማስያዝ እንድረዳቸው ጠይቀውኛል። ምን? ስማኝ፣ ኤዳርዶ እባክህ ከእሱ ጋር በድጋሚ አትጣላ። እንደዛ ማድረጌ ግድ ነው። ቤተሰቦቼን ለመጠበቅ ከኔ የሚጠበቀው ማድረግ አለብኝ። ውይ በጣም ጥሩ ሰው ነህ የኔ ፍቅር። አይ ኬረን፣ ይህንን ማደርገው ትክክለኛ ነገር ስለሆነ ነው። ቫኔሳ እባክሽን ትዳራችን ለማዳን ሞክር። ይኸውልሽ ፍቅር፣ ሰሞኑን የጀመርኩት ስራ እኮ በጥሩ ሁኔታ እየሄደልኝ ነው። ደግሞ በቅርቡ ታያለሽ እኔና አንቺ በአንተ መካከል እየተፈጠረ ያለው ነገር ስራክ ላይ ተጽዕኖ የለም። እሱማ ተጽዕኖ አለው። ለእኔ ያለሽ ነገር በድንገት እየቀነሰ ያለበት ምክንያትን ጠንቀቅ ያውቀዋለሁ። እሱም በስራዬ ላይ እስካሁን ስኬታማ ልሆን አለመቻሌ ነው። ገብቶኛል፣ ነገር ግን አሻሽላለሁ። አይ አሁን ከተናገርካቸው ነገሮች ውስጥ ትክክለኛው ነገር እያለፍንበት ያለው ነገር ሁለታችንንም እያሳመመ መሆኑ ነው። ግን አንድ የወሰንኩት ውሳኔ አለ። ከእንግዲህ ካንተ ጋር መሆን አልፈልግም። አይ ውዴ፣ እንደዚህማ አትጉጂኝ ማሪ። በጣም አፈቅርሻለሁ እኮ። እባክን ኤርኔስቶ፣ አሁን ብቻዬን ተወኝ። እሺ ውዴ፣ ለማሰብ የሚያስፈልግሽን ጊዜ በሙሉ ሰጂ። እሱ ብቻ ሳይሆን ለአሁኑ አብረን ባንተኛ የተሻለ ይመስለኛል። አይ ፍቅሬ፣ አንቺ እዚህ ሁኚ፣ ምንም ችግር የለውም። ወደ ሌላ መኝታ ቤት አንዳችን መሄድ ቢኖርብንም እንኳን እኔ እሄዳለሁ። መልካም እንቅልፍ። ጋር የነበራችሁ ጊዜ እንዴት ነበር? ከሞላ ጎደል የተቻለውን ነገር ለማድረግ እየሞከረ ነው። በየቀኑ ለውጥ እያሳየ። ይሄንን በመስማቴ በጣም ደስ ብሎኛል። የተቻለውን እያደረገ ነው። ባልጠበቅሽው መንገድ ውጤታማ ይሆናል። እንዳፈ ያደርግልኝ እና ወደዚህ። እሺ ይቅርታ አድርግልኝ። ስማ፣ አንድ ነገር ልጠይቅህ። እሺ ጠይቅኝ። ታውቃለህ፣ ቤት ውስጥ አንዳንድ ለውጦችን ላደርግ ፈልጌ ነበር። ልታግዘኝ ትችላለህ? ቤት ልትቀይሩ ነው? አይ እንደዛ አይደለም፣ ትንሽ ለውጥ ብቻ ነው። ለወንድሜ እንደፈለገው እንዲንቀሳቀስ አንዳንድ ነገሮችን ማስተካከል አለብን። መጀመሪያ እኮ በጣም አስደንግጠሽኝ ነበር። ከዚህ ርቃችሁ የምትሄዱ መስሎኝ ልከፋ ነበር። ከኔ እንድትርቁ አልፈልግም። አይ የተወሰኑ ዕቃዎችን ማንቀሳቀስ ፈልጌ ነው። ለማስፋት ነው። ከባድ አይመስለኝም፣ ግን ጠንከር ያለ ሰው ያስፈልገዋል። እውነት? በቃ እሺ፣ እኔም በመጠየቅሽ አትጸጸችም። በጣም ጠንካራ ሰው ነኝ። እና ታዲያ መቼ ነው የምንጀምረው? እስከሚቀጥለው ሳምንት ድረስ ሆቴላችን በእንግዶች ተይዟል። ኢዛቤላ ተመልከቺ፣ አንድም ክፍት ቦታ የለንም። ደስ አይልም? የምርሽን ነው? አዎ። እና ደግሞ ምግብ ቤታችን በተመሳሳይ ሁኔታ ተይዟል። በርካታ እንግዶች ቦታ ይዘውናል። ለብዙ ጊዜ ምንም አይነት ክፍት ቦታ አይኖረንም። ደስ አይልም እህቴ? ሼፉን መቅጠራችን ትክክለኛ ውሳኔ ነበር ማለት ነው። ሁሉም ነገር እንደምትፈልጊው ነው። ሁሉም ነገር መስመር ይዟል። ኬረን፣ ይህንን በመስማቴ ደስተኛ ነኝ። ኢዛቤላ ግን እንድታውቂልኝ የምፈልገው አንቺ እዛ ቦታ ላይ እውነት በጣም ታስፈልጊናለሽ። ምክንያቱም እኔ በጭራሽ ብቻዬን መስራት አልችልም። እባክሽ እህቴ እሺ በይኝ፣ እባክሽ። ይህን ምስኪን ፊትሽን አታሳይኝ። አይ በእናትሽ እህቴ እሺ በይኝ እባክሽ። እሺ በቃ ችግር የለውም። ነገ አብረን እንሄዳለን። ደስ ሲል። ሰላም ፍቅሬ፣ ውሎ እንዴት ነበር? ስላረፈድኩ ይቅርታ። በፍጥነት ወደ ቤት ለመምጣት ጥሬ ነበር፣ ግን ደግሞ የአንዳንድ ቀን ስራ ቶሎ ያልቅ። አዎ የምትለው ይገባኛል። ከስራህ ጫና አንጻር ባትቆይ ይገርመኛል። ልጠጣው? አዎ ይቻላል። ከስር ያሉት ሰዎች ላይ ኃላፊነት ልጥልባቸው አስብና በቃ በራሴ የምጨርሳቸው ነገሮች ይገጥሙኛል። አዎ ይሄንን እንዳታደርግ የሚያግድህ ነገር የድርጅታችን በይ። አሁን እኮ ባለቤቴ ነሽ። አይ ዛሬ ከእናት ጋር የተፈጠረው ነገር ሲጨምር ሐሳቤን አስቀይሮኛል። በእርግጥ ስለ ስራ ስታወራ ይበልጥ እንድረዳ የተወሰነ እውቀት ቢኖረኝ ምኞቴ ነው። ማለቴ ከኢዛቤላ ጋር ስለ ስራ ተግባብታችሁ ታወሩ እንደነበር ለመገመት አያዳግተኝም። ስለዚህ
እኔም በደንብ ቢገባኝ በጣም ደስ ይለኛል። ማለቴ እንደ ኢዛቤላ ብማር። በድጋሚ እንደዚህ እንድታይ አልፈልግም ውዴ። እውነት ለመናገር ሁሉንም ነገር ለመረዳት የሚያስችል ትምህርት ያላት ሰው ናት። መካዳይ አላት፣ ግን ሁለታችሁን በጭራሽ ማወዳደር የለብሽ። አዎ፣ ግን ቤተሰቦች እሷን ለመቀበል ያን ያህል አልተቸገሩም ነበር። ስለዚህ ነገር አታስቢ በቃ። እኔ እያማረርኩ አይደለም፣ ግን ከመቼውም ጊዜ በበለጠ አሁን ራሴን ማሻሻል እፈልጋለሁ። የምችለውን ነገር በሙሉ መማር እፈልጋለሁ። ደግሞ እንድታሳኪው እረዳሻለሁ። ምርጥ መምህራንን እቀጥርልሻለሁ። እባክሽ ሰዎች ስላንቺ ስለሚያወሩት ነገር ግድ አይስጥሽ። እወድሃለሁ፣ የእውነት ከልብ እወድሃለሁ። ከአንቺ በላይ ነው እወድሻለሁ። ስማኝ፣ ታዲያ ነገ ቤቴ ትመጣለህ? ማሌኒታ፣ ምንም ስጋት አይግባሽ፣ እመጣለሁ። ሌላ የምትፈልጊው ነገር ካለ ማሳውቅ። እውነት ለመናገር አንተን በመተዋወቂ በጣም እድለኛ እንደሆንኩ ነው የሚሰማኝ። ምክንያቱም አንተ ጥሩ ሰው ነህ። ማሌኒታ፣ እኔም እንደዛው ነው የሚሰማኝ። ግን ስሚኝ፣ ይኸውልሽ ማሌን፣ አሁን እዚህ ብቻችንን ከሆነ አይቀር አለ አይደለም አንድ ነገር ልነግርሽ ፈልጋለሁ። ምን ልልሽ ነበረ? ይኸውልሽ ለነገው ውለታ ልታስከፍለኝ ነው? የምን ውለታ? የነገውን ውለታ ነዋ። አረ በጭራሽ እንደዛ አይደለም። ውይ ፈርቼ ነበር። ሐሳቤን እንድጨርስ እድል ስላልሰጠሽኝ እኮ ነው። ልክ ነህ። ብዙ ጊዜ ሰው ሳወራ አላስጨርስም። እንደዛ ለማለት ሳይሆን አያያያ ይቅርታ አድርግልኝ። ብዙ እንደምለፈልፍ አውቃለሁ። ይኸውልሽ ብቻ ልነግርሽ የነበረው ነገር እኔ ምን ነበር? ይኸውልሽ እንዲሁ ልነግርሽ ብዬ ነው እንጂ እንደማትቀበይኝ አውቃለሁ። ምን መሰለሽ፣ ይኸውልሽ አይሆንም። አየሽ፣ ገና ከመጀመሪያ ማለት የፈለኩት ቀልዴን ነው። ገና መች ጥያቄህን ጠየቀኝ። ነገሩ ምን መሰለሽ፣ እኔ አሁን ካለን ግንኙነት ይሻላል። ይገርማል። ልክ እንደኔ ነው የምታስበው። አንቺ መልካም ሰው እንደሆንሽ አውቃለሁ። እኔ ደግሞ በተቃራኒው ያው እንዳንቺ አይደለሁም። ግን ቢሆንም ሁለታችን አንድ ላይ ስንሆን ፋውስቶ ተሳስተሃል። እኔ እኮ አሁን ትምህርቴን ለመቀጠል እድሜ አልፏል። ደግሞም እንደምታስበው በጣም ጎበዝ ተማሪ አይደለሁም። በጣም ሰነፍ ተማሪ ነኝ። በእርግጥ እኔ እንደዛ መሆኔ ምንም አይከፋኝም። ያው እሱ ትክክል ነሽ። እንግዲህ እየወጣሁ ነው አሁን። ቻው በቃ። ግን ምን መሰለሽ፣ አመሰግናለሁ። ምን መሰለሽ፣ በቃ ነገ እንገናኛለን። ሰላም አባዬ፣ እንዴት ነህ? ማሪ እንዴት ነሽ? ያው ምንም አልልም። ግን ደህና ነሽ? ደህና ነኝ። አዎ ከአልቫሮ ጋር ህይወት እየተለማመድኩ ነው። ግን አሁን በጣም እያሳሰበኝ ያለው የሶፊያ ጉዳይ ነው። ከአሌሃንድሮ ጋር የተፈጠረ ነገር አለ እንዴ? ከእሱ ጋር እንኳን ጥሩ ሁኔታ ላይ ናቸው፣ ግን ከቤተሰቦቹ ጋር ጥሩ ሁኔታ ላይ ያለች አይመስለኝም። በእውነት በጣም ያሳዝናል። እባክህ ደውልላትና ከጎኗ እንደሆን ለማግባባት ሞክር። በዚህ ሰዓት እንደማስፈልጋት ነው እየተሰማኝ ያለው። ማሪ፣ አንቺ ካደረግሻት ነገር በኋላ ያንን ማድረግ ይከብደኛል። ለምን እንዳደረግኩት ከአሌሃንድሮ ጋር አውርተን ፈተነዋል። ደግሞም ለእህቴ የሚበጃትን ያደረግኩት። ግን አሁን ለሶፊያ አስፈልጋታለሁ። የምድርሽን ነው? አዎ። እስኪ እሺ ካለች እንድትቀርበኝ አሳምነ ንገራት። ደግሞ ልደግፋትና ልንከባከባት ይገባል። እሺ ማሪ፣ እሺ በቃ እነግራታለሁ። ችግር የለውም። ግን አንቺ እሷን ለመርዳት ያው እሷ ጋር መሄድ አይጠበቅብሽም። ባለሽበት ሁነሽ መደገፍ ትችያለሽ። እሺ እሺ፣ ተስማምቻለሁ። እንዴት አደርሽ? ሰላም አደርክ? ሶፊያ። አቤት። ቁርስ ልትበይ ነው? ከሆነ አብረን መሄድ እንችላለን። አይ እኔ አልበላም፣ ግን አመሰግናለሁ። በእኔ ምክንያት ከቫኔሳ ጋር እንድትጣላ አልፈልግም። ቫኔሳና እኔ የምንጣለው በራሳችን ችግሮች ነው። አይዞ፣ ፈጣሪ ያውቃል። ነገሮችን ማስተካከል እንደምንችል ተስፋ አድርጋለሁ። ግን ቫኔሳ ከኔ ጋር የምታረቅ ሀሳብ የላትም። በጣም አዝናለሁ። ግን አንተ ቢያንስ የማስተካከል እድል አለ። እኔ ግን ቤተሰቦች እንዲቀበሉ ማድረግ አልችልም። ተስፋ እንዳለሽ ብነግርሽ ደስ ይለኝ ነበር። ግን እነዚህ ሰዎች ጭንቅላታቸው ውስጥ አንድ ነገር ከተሞላ ተመልሶ ማውጣት እጅግ በጣም ከባድ ነው የሚሆንባቸው። አዎ ይገባኛል። ትላንትና ወደ ድርጅቱ ሄጄ ልሰራ የምችለው ነገር ካለ እያየው ነበር። ግን ደግሞ ለየትኛውም ስራ የሚሆን እውቀት የለኝም። ሁሉም በጣም ወሳኝ የሆኑ ስራዎችን እየሰሩ ስለሆነም ነው መሰለኝ። እኔ ለአሌሃንድሮ እንደማልገባው ነው የሚያስቡት። ብቻ በጣም ከባድ ነገር ነው። አዎ ልክ ነሽ። ምክንያቱም ምንም ያህል ብትለፊና ብትጥሪ እውነቱን ለመናገር የዚህ ቤተሰብን ፍላጎት ልታሟያች። ሰላም፣ እንዴት ነህ አሌሃንድሮ? ደህና። እንዴት አደርክ? ደህና ነኝ። አንተም ለስብሰባው በሰዓት ነው የመጣኸው? የምን ስብሰባ? አጀንዳችን ላይ ስለሌለ አንተ የምታውቅ መስሎኝ ነበር። እኔም የነገረኝ አሁን ነው። ስብሰባው ከማን ጋር? አሌሃንድሮ ከቤተሰቦች ጋር ነዋ። እኔም ማውቀው ነገር የለም። እንግዲህ እናትና ወንድም ስብሰባ ውስጥ እየጠበቁ ነው እና ደግሞ እንዳሳውቅ ነግሮኛል። ሌላ ሰውም አብሯቸው አለ እንዴ? አይ በመካከላቸው የተፈጠረውን ነገር ለማወቅ ይሆናል። እሺ እንግዲህ ገብቼ የሚሉትን እሰማለሁ።
ሶፊያ እስኪ አንድ እንኳን አስቢው። ቫኒሳ ልትፈታኝ እኮ ነው የምትፈልገው። እኔ ግን በጭራሽ ይሻልላትም። ኤርኔስቶ ይህንን በመስማት በጣም አዝናለሁ። ታውቃለህ፣ ለሌላ ሰው ስትታዩ ችግር ያለባችሁ አትመስሉ። ችግርማ የለብን። እና ምንድን ነው? ቫኒሳ ምን እየሆነች እንደሆነ አልገባኝም። ግራ መጋባት ይሁን ትልቅ ስህተት ምንም አልገባኝም። ብቻ ግን ያው እንግዲህ ስህተት ከሆነ ይታረማል። ለዛ ደግሞ አንቺ ትልቅ ማሳያ ነሽ። እኔ? አዎ አንቺ። ለምን አልክ? ምክንያቱም አንቺ ከምትወጂ ሰው ጋር ለመሆን ያለፈውን ነገር ሁሉ ለመርሳት ስትወስኝ ተመልክቻለሁ። አሌያንድሮ ወደ ኢዛቤላ መመለሱ ግድ አልሰጠሽም፣ ይቅር በለሽዋል። እሱን ችግር አንድ ላይ አልፋችሁታል። ያው ግንኙነታቸው የቁም ነገር አልመሰለኝም ነበር፣ ለዛ ነው። አረ እንደዛ አይደለም፣ ቁም ነገርማ ነበር። ሁሉም ሰው ሊጋቡ እንደነበረ ነው የሚያስበው። ታውቂያለሽ፣ ምናልባት የኔ እናንተ ጉዳይ ተመሳሳይ ላይሆን ይችላል። እሱም አንድ ነው። አሌያንድሮና ኢዛቤላ የገነቡት ህይወት ቢኖርም እንኳን ታግለሽ የራስሽ ማድረግ ችለሻል። እኔም በቃ ልክ ካንቺ በመማር ከቫኒሳ ጋር ለመሆን የምችለውን ሁሉ አደርጋለሁ። አዎ እንደዛ አደርጋለሁ። ለሁሉም ነገር በጣም አመሰግናለሁ። አመሰግናለሁ ሶፊያ፣ አመሰግናለሁ። እሺ ምንም አይደል። እንዴት አደራችሁ? ሰላም አሌያንድሮ። ምን እየተካሄደ ነው? ከወንድምና ከእህት ጋር ቁጭ ብለን በመነጋገር አንተ አሁን ባለበት ሁኔታ የዚህ ድርጅት አስተዳዳሪ መሆን እንደሌለብህ ተስማምተን ወስነን። ምንድን ነው የምታወሪው? በግል ህይወት ላይ የወሰንከው ውሳኔ በትክክል እያሰብክ እንዳልሆነ እንድናስብ አድርጎ ነው። ስለዚህ ተነጋግረን እዚህ ውሳኔ ላይ ደርሰናል። ኧረ እባክሽ፣ ልክ አሁን እንዳልሽ የወሰንኩት ውሳኔ የግል ህይወቴ ላይ ነው። ልክ ነህ። ይሄ ውሳኔ ደግሞ ከድርጅቱ ጋር አይገናኝም። ግን ደግሞ ውሳኔ ወይም ሶፊያ የገዛ ቤተሰብህን አሳጥተውሃል። ስለዚህ ይሄ ተመሳሳይ ነገር ድርጅቱ ላይ እንዳይከሰት ከወዲሁ ልናስቆም እንፈልጋለን። ከመጠን በላይ እያጋነናችሁት ነው። ስማ አሌያንድሮ፣ አትበሰጫጭ። እናቴ የምትልህን በትክክል አዳም። አዳፍህን ዝጋ። እና ደግሞ ይህን ድርጅት ማዳንና ያቺ ሶፊያን ማራቅ የምንችለው ድርጅቱን ለሶስት ስናካፍለው። አንተ ብቻ ዋና አስተዳዳሪ ሆነ መቀጠል አትችልም። ሁሉም ሰው የድርሻውን ማግኘት አለበት። ከገባ ገባ፣ ካልገባ የራስ። እማዬ እንደዚህ ማድረጋችሁ? አዎ እችላለሁ። ከእንግዲህ በኋላ እዚህ ድርጅት ውስጥ የሚደረገው ውሳኔ በሙሉ በሶስታችሁም ድምፅ መሆን አለበት። በቃ ውሳኔ። እኔ በጭራሽ አልስማማም። እንግዲህ ቅርታ አድርግልኝ ልጄ። አንተ በአንዲት ሴት ምክንያት ራስን ስላጣ ብቻ የድርጅት ሊፈርስ አይችልም። ይሄ ሲሆን ዝም ብዬ ቁጭ ብያ ላይ ጭንቅላት አለኝ። እሺ